ሰራተኛዋ አደይ ክፍል 49 ተለቀቀ። ፍቅርን አንቆ ሊዱ የት ነው ያለችው እያለ ነበር። አደይ ልቀቃት ደብ በእጅ ስበብ ትሆንብሃለች ስትል ቤዛ ከክላሷ እየጮኸች ነበር። ናኦል ቤዛን አንድ ሚስጥር ብታወጪ እገልሻለሁ እያለ እያስፈራራት ነበርና ልቀቀኝ ናኦል ልቀቀኝ እያለች እየጮኸች ነበረ። ደብና አደይ በሩን አንኳኩ። ቤዛ ምን ሆነሽ ነው? በሩን ክፈችው እያለኝ ነው አደይ። ደብ ቤዛ ቆይ ምን ተፈጥሮ ነው? ልቀቀኝ አሁን እያለች ነው። ልቀቀኝ እያለች እሱ ግን ሊለቃት አልፈለገም። ከዛ በር ሲንኳኳ ሰማና ትሰሚኛለሽ? ምንም አይነት ስህተት እንዲያሰሪ እሺ አለና ከበሩ ኋላ ሄዶ ቆመ። ቤዛ እያለ ነው ደብ። እሺ አላት ናኦል። ቤዛ በሩን ከፍታ ምን ሆነሽ ነው ሲላት ቤዛ ደህና ነሽ? ምን ተፈጥሮ ነው አለቻት። ይቅርታ በፊልም ያየሁት ሆረር ነገር ክፍሌ ውስጥ የገባ መስሎኝ የፈራሁት አድርች። ናኦልም ብትናገሪ አንገትሽን አርድሻለሁ እያላት ነበር። ኦፍ ብሎ ደብ ተመለሰ። አደይ እርግጠኛ ነሽ ግን ቤዛ አለች። አዎ አደይ እሺ ብላ አደይም ተመለሰች። ፍቅርን ደብ ሁለተኛ መጥቶ ፍቅር ንገሪ የሊዱ መጥፋት ላይ እጅሽ የለበትም? ደብ እኔ ምንም ማውቀው ነገር የለም። ቆይ እንደዚህ ታደርጋለች ብለሽ ታስቢያለሽ? አደይ የጠፋችው በአንቺ ምክንያት። ታዲያ አንቺ ነሽ እንዴት አለለም? ፍቅር እየዋሸሽኝ ከሆነ ግን የእውነት ደብ እኔ ምንም ማውቀው ነገር የለም። ፍቅር እባክሽ የምታውቂው ነገር ካለ ንገሪኝ። ሊዱ ይሄን መቋቋም አትችልም። ጭራሽ አንቺም ጣትሽን እየቀረሽብኝ ነው። እኔ ለምን ብዬ ነው ሊዲያ እንደዚህ ማደርጋት እያለ ፍቅር እየተቆጣች ምንድነው ተጨቃጨቁት? ደግሞ ምን አደረግሽ እያለ መጣ ቤዛ። ቆይ አንቺ ካልሆንሽ እነዛ ካልሆኑ ልጆች ታዲያ ማን ነው እንደዚህ ሊያደርጋት የሚችለው? ንገሪኝ እስኪ። ናኦል ምንም ያልሰራ መስሎ አዲስ ነገር አለ እንዴ? አይ ምንም የለም። የምትሰሙኝ ከሆነ ስሙኝ፣ እኔ ምንም ማውቀው ነገር የለም ተወኝ ብላ ፍቅር ተነስታ ሄደች። ቆይ ፊት ለፊት ከምታፋጥጧት ግን ለምን አትከታተሏትም? አለ ናኦል። አላውቅም ናኦል አለ ደብ። ማንን ማመን እንዳለብኝ አላውቅም ብሎ ደብ ተነስቶ ሄደ። አደይም ደብ ወደ ልትሄድ ነው ብላ ተነስታ ሄደች። ናኦል እና ቤዛ ተፋጠጡ። እኔ ላይ ይኸውልህ ናኦል ሊዱ አንተን እንደገደልካት ያወቅኩ እዚህ በላይ ዝም ብዬ አላውቅም። ቆይ ምን እንዲያደርግ ፈለክ? አንቺም እንደሱ አይነት ጸጸት ሳይደርስብሽ በፊት ሂጂና ለለምለምና ላዴ ጥሩ ጓደኛ ሁኚ። ቆይ እኔ ለምንድን ነው ለእነሱ ጓደኛ መሆኑ? ከኔ ይልቅ ለአንቺ ጥሩ ነገር ብትናገሪ ይሰሙሻል። ያኔ እኔ ምንም ነገር ማድረግ እችላለሁ። በያሁን ሂጂና ጥሩ ጓደኛ ሁኚ። ራስ መፈለግ የምችል ከሆነ ግን አንተን ማገዝ የምችለው እኔ አንተ ባልሰው። ቆይ ምንድነው የምትጠቀመው? ሁሉም ነገር በዝርዝር ንገረኝና አብረን እንስራ። እሱ አይመለከትሽም። አንተ ነህ እኔ ማዘዝ የምሞክረው። ሁሉንም ለደብ ነግረው እኮ ሁሉም ያልቅልሃል። እስኪ ተናገሪና ያኔ ዲምጥ ማጥሽን አጠፋሻለሁ። ቆይ አንተ ማን ነህ? ለማን ነው የምትሰራው? እሱ አንቺን አይመለከትሽም። እሺ አድርጌ ያልከኝን ነገር በሙሉ አደርጋለሁ። ግን ከዛም በኋላ ምን እንደማታደርገኝ በምን አውቃለሁ? እሱን ለኔ ተይው የኔ ቆንጆ። አሁን ጀምሪ። አደይንም ለምለምንም ይቅርታ ጠይቄ ያለ ናኦል። እሺ ጠይቃለሁ። በጣም ጥሩ። ቤዛ በጣም ተናደደችና ቆይ እንዴት እንደማዞርባ አሳያለሁ። ጭራሽ እኔን ማዘዝ ጀመርክ እያለች ነበር። ደብ በጣም ተበሳጭቶ ነበር። ደብ እባክህ ተረጋጋ። እንዲህ አትሁን። እስኪ ንገሪኝ አደይ እንዴት ልረጋጋ? ሊዱን ላገኛት አልቻልኩም። መሽቷል። ትገኛለች ግን አንተ እንደሱ እያልክ አይደለም የምታገኛት። ለእሷ ስትል ተረጋጋ። በቃ አሁን እረፍት ለማድረግ ሞክር። ጧት ደም ቢሮሶችን ጠይቃቸዋል። ታውቂያለሽ አንቺ አጠገቤ ባትሆኚ ምን እንደምሆን አልችልም። አንቺ አጠገቤ ስላለሽ ብርታት ይሰማኛል። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች ላይክ ሰብስክራይብ እያደርጋችሁ አበረታቱኝ። አዲስ የሆናችሁ ቤተሰብ አድርጉኝ። ለባርኮት ነግረዋል። ባርኮት መጥቶ ግን ቢያግዘን ጥሩ ነበር። አዎ ፍቅር ነግረዋል። እኔም ደውለታለሁ። ደብ አትጨነቅ። ታይ አትንገሪው፣ አትደውይለት። በእኔ ምክንያት ስራው እንዲበላሽ አልፈልግም። ወዴት እየሄድሽ ነው አደይ? ወደ መኝታ ቤቴ። ምን ነው ፈለክ? አዎ አደይ ሌሊቱን እንዴት እንደምገፋው አላውቅም። እባክሽ አትጂ ከኔ ጋር ሁኚ።
ግን ዴቭ ፍቅር ካየችን እባክሽ አደይ በቃ ፍቅርን እርሻት። ይኸውልህ ዴቭ ምን መሰለህ እኔ እዚህ ማደር አልችልም። ለምን? ፍቅርን ፈርተሻል ነው? እሷ በእኔና ባንቺ ምን አገባት? እንደሱ አይደለም ዴቭ። እና ምንድነው ያስፈራሽ? ሌላ ነገር እኮ አይደለም። በቃ የማይሆን ስሜት ውስጥ ስላለው ብቻዬን እንቅልፍ ሊወስደኝ አይችልም። እኔ እያለሁ ያልኩሽ ቢያንስ አብረሽኝ ካለሽ እያወራው ቢሆን ሌሊቱ ይነጋል። እሺ በቃ እንቅልፍ እስኪ ወስድ ልቆይ ብላ አደይ ቁጭ አለች። ያቺ ሰይጣን ፍቅር መጣች። ኪንጎ ደግሞ እኮ ከውጭ የመጣችው ደግሞ ቤተሰቦቿ ውጭ ናቸው። ምን አጣ ራሷን ታጠፋለች። እኛም አለን እዚህ ሆነ። እንደዛማ ከሆነ በቃ ታግታ ቢሆን ኑሮ እስካሁን አጋሾቹ ጨላ ይጠይቁ ነበር። መቼስ ዝም ብለው አይገሏት። ኧረ አንተ ሰው ልጅቷ ባትመችም በህይወት ትኖር እንጂ። ኧረ አረጋጋው ምን ይሸ ነው አለ ዳይመንድ። ለሚሰማ እኮ ነፍሷ እጄ ላይ ያለ ነው የሚመስለው። ይህ ልጅ ቆይ ማን ነው አለ ኪንጎ። ስማ ጓገጭ ብለን ጠርተን ነው ማንነቱን አጣራ። ኧረ ተው ደግሞ ቢያስታውሰንስ አለ ኪንጎ። ምን አባቱ ያመጣል ደግሞ ለተሸጠ ስልክ አላየንም አልሰማንም ብለን ሽምጥጥ ነው። እሺ እናውራ አለ ኪንጎ። ማን ነው? ምንድነው? ለምንድነው እናዲ ቤት የሚመላለሰው አለ ኪንጎ። ደግሞ ስለዚህ የሚያውቀው ነገር ካለን ጠይቀው። አሎ ናስቴ ና እንጂ ምንድነው? በጣም እያፈጠሽ ነው። ምን ይሻ ነው መርቅ? ቆይ አንተና ምንድነው የምትሰሩት? ለምንድነው የምትመላለሰው? ምንድነው ከናዴ ጋር ዝምድና አለው ዳይመንድ። የፍቅር ጓደኛ ነኝ። ችግር አለ? ኧረ አላክ እሷም ጓደኛ አለ ጓደኛ ስትል አለ ዳይመንድ። ፍቅረኛ ምናምን አይደለም። ኧረ በፍጹም ኖርማል ጓደኛ። አይ አሪፍ ነው። ሌላ ነገር ብታስብ ግን አስቀይማል። ሌላ ነገር ምን ላስብ ይችላል? ሆንቃ ምናምን ብትል አጠፋለሁ አለ ዳይመንድ። ደግሞ አንተ ምን ቤት ነው የምታጠፋው አለ ኪንጎ። ካልተሳሳትኩ ዳይመንድ እና ኪንጎ የተባላችሁ ዝነኞች እናንተ ናችሁ። ማን ነው ደግሞ ዝነኛ ያደረገ? እባክህ ቆይ ፍቅርና ዴን ያገታችሁ እናንተ ናችሁ አይደል? አወኛ ነን። ምን ነው ችግር አለ? እባካችሁ ሊዱ እናንተ ጋር ከሆነች ልቀቋት። ምንም አታውቅም። በጭንቀት ትሞትባች። ለእኛም ብታገኝልን ደስ ይለናል። ቀልደኛ። እኛ ከሊዱ ጋር ምን አገናኝተን ነው እዚህ ውስጥ የምንገባው? ባይሆን አንተ ፎንቃን አልቀበለም ስትላት የሆነ ነገር አርጋት እንዲሆን ይሁን ፎንቃላ ተመችታህ አልፈልግም ስትልት አልፋ ቢሆን ኧረ በፍጹም እኔ እንዲህ አይነት ሰው እና ምን አይነት ሰው ነው ብሎ ዳይመንድ ያነቀው። ልቀቀኝ አልለቀህም። ምን እያወራኝ ንቀት ነው ጥራ የምትሄደው? እጄን ልቀቀኝ ብሎ እኔ ከሌባ ጋር ቆሜ አላወራም። ማን ነው ሌባ? ኪንጎ ተነስቶ ተው ዳይመንድ ማውራት የምፈልገውን ነገር ፊት ለፊት መታ አውራ። አተም እንደ አንተ ልቀቀኝ በእናትህ ተው አለ ኪንጎ። ተረጋጋ እባክህ። ስልኩን ስለወሰድንበት ስለሚያውቅ ነው። ደግሞ ሌላ መዘዝ ነው የሚያመጣብህ። ይሄ ልጅ ምንም ደስ አላለኝም አለ ዳይመንድ። ሁኔታው ግራ ያጋባ። ቆይ እነሱ ጋር ምን ያደርጋል? ተው ተረጋጋ። ያለብን ችግር ይበቃና ሌላ መዘዝ አታንጣ አለ ኪንጎ። እንዴ ማታ ጠብቄ በጨለማ ሳስደነግጠው ይናገራታል። አልፋታውም አለ ዳይመንድ። ተው እባክህ። እኛ እኮ ካደረግነው አንፃር ምንም አላደረገም። ልክ ነው እኛን እንደሞ ሲል ዳይመንድ አፈጠጠበት። አደይና ዴቭ አልጋው ላይ ተኝተው ነበር። ፍቅር መታ እንደ ብራቅ ጮኸችባት አደይ ላይ። አደይም ደንግጣ ተነሳች። አደይ ምን ትሰሪያለሽ እዚህ ስትላት አያገባሽም ልቀቀኝ አለቻት። ምን አባች እየሰራች ነው? ዴቭ አልጋ ላይ ተነሺ ልቀቂኝ ፍቅር። ዴቭ አጠገብ እንዳላይ ስትልሽ ጭራሽ አጠገቡ መተሽ ተኛሽ። አደይ አሁን ተነሽና ውጭ። ሁለተኛ አጠገቡ እንዳለሽ። ፍቅር ምን እያደረግሽ ነው? አታያትም? አንተ መተኛ ተናይታ አጠገብ መታ ስተኛ። ዴቭ አደይ እያስመሰለች ነው። ለምን አይታየም? ንቃ እንጂ ፍቅር። ዝም ብለሽ እንዳመጣልሽ አትለፍልፊ። ደግሞ እኔ ነኝ አደይን እዚህ እንድትሆን የጠየኳት። ደግሞ የፈለገስ ቢሆን አንቺ በእኔ ምን አገባሽ? ትሰሚኛለሽ? እኔ ደግሞ ምንም ማረገውን አውቃለሁ። አንቺ በዚህ ጉዳይ እሺ አይመለከተኝም። አደይ ነይ ቀጥ ብለሽ ውጭ ብላ እጇን ከተተኝ ለቃቂያ ፍቅር። አንቺ ለሰው ትንሽ ክብር የለሽም? ትሰሚኛለሽ? ሁለተኛ አደይን እንደዚህ እንድታደርጋት አልፈልግም። እንደውም ውጭ ራስሽ ውጭልኝ። ዴቭ እኔ ካንቺ ጋር አላወራም። አደይ ሰራተኛ መሆኗን እኮ ጭራሽ ረስተዋል። ያቺ ሌሊም ከሌላ ጋር እሺ ገዳሚ እያለኝ ነው ስትል አደይ ራሷን ነው። ቆይ ሰራተኛ መሆንሽን ረስተሽ ነው? ጭራሽ የራስ ቤት መስሎሽ ነው? ጭራሽ ክፍል የምትቀያየሪው? ትሰሚኛለሽ ፍቅር?
አደይ እንደዚህ አትናገሪያት። አይ የምትይ ከሆነ ግን ጥለን እንወጣለን ቤትሽን፣ ከዛ ተወኝበታለሽ። ዴቭ ተዋት በቃ አትናዲ። አንቺ እስካሁን እዚህ ቁጭ ብለሻል፣ ሳላጋጭሽ ውጭልኝ፣ ሂጂ ውጭልኝ አለኝ ፍቅር። ከዛ ሂጂ አንቺም ሂጂ ውጭ። ዴቭ ይቅርታ አደይ እኮ ናት እንደምንጣላው እንደምታል ውጪ አላት። ውጭልኝ በቃ አለና ፍቅርን አስወጣት። ይቺ ደነዝ መውጣት እንኳን አትፈልግም። አቤት ቆይ ግን ስለ ሊዱ አዲስ ነገር ጠፋ እኮ ሌሊ እያለች ይቺ አውሬ ቤዛ እያወረች ነው። ምን ይላል አንጣ ቤዛ የት እንዳለች ቢታወቅ ጥሩ ነበር። አሁን እኮ ግራ ገባኝ። የት ትሆናለች ብዬ መገመት ራሱ አልቻልኩም። ዴቭም በጣም ተጨንቆ መሞቱ ነው። እና ራሱ እኮ በጣም ተጨንቋል። ጥሩ ልጅ ነው። ሌሊቱን ሁሉ ሊዱን ሲፈልጋት ነው ያደረው ስትል ለምለም አይ እሱን ውስጥ ታየው እዛ ቤት ውስጥ የመኖሩ ያለ መኖሩ ምንም ለውጥ የለውም። የተልከሰከሰ ጸባይ ነው ያለው። አንቺ ግን እንዲያየዎች ተመችቶሻል ማለት ነው? አዎ አሁን በጣም በቅርቡ ከሱ ጋር ስራ ልጀምር ነው። ለራሱ ብቻ ሳይሆን ለሰዎችም የሚያስብ ነው። ናኦል ነው አለች ሊሊ። እሺ እባክሽ ሌላስ ምን አወራችሁ ስለኔ እያለች እያወጣጣቻን። ናኦልም እያለኝ ነበር፣ እኔ ግን ጆሮ አልሰጠሁትም። አዎ ናኦል እኮ ሁላችንንም በጣም ይወደናል። በተለይ ደግሞ ለአንቺ ያስብልሻል። ሁላችሁም ስለምትቀየሩ ሊሊም ከሌላ ጋር እስከ መቼ ጥገኛ ትሆናለች? ከፍቅር ጋር እስከ መቼ ትታረቃለች? እያለ ነው። እሺ እባክሽ እያለች ነው። ሌላስ ምን አወራችሁ ስለኔ እያለች ታውጣጣታለች። አሁን ላይ አንቺ ማዲያም ሰራተኛ የምትሆኑበት ሳይሆን ሰራተኛ የምትቀጥሩበት ነው ብሏል። ስለዚህ እሱ የሰጣችሁን እድል ተጠቅማችሁ በአጭር ጊዜ ውስጥ ብትጠቀሙ ጥሩ ነው። ናኦልም እያለኝ ነበር፣ እኔ ጆሮ ሰጠሁት እንጂ እያለች እያሸፈችባት ነው። ግን ስራው ምንድነው? ስራው በጣም አሪፍ ነው። በአጭር ጊዜ ስኬታማ መሆን ከፈለግሽ ጀምሩ። ምን አይነት ንግግር ነው የምትናገሪው? ስራው ምንድነው እያልኩሽ ስለ ስራው ብቻ ምን ለፈልግ? ጥያቄውን መጀመሪያ በትክክል መልሽልኝ ቤዛ። ስራው ምንድነው? ስራውን ናኦልን አናግሪው። ቆይ ግን ምንድነው የምትሰሩት አለልኝ። እሱ ራሱ ያስረዳሻል። አንቺ ብቻ ለመስራት ዝግጁ ነኝ እያለ የማይመስል ነገር አትቀባጥሪ። መጀመሪያ